ውስጥ እየገባን በጣም እስካሁን ድረስ ረጅም ርቀት ነው እስካሁን የተጓዝነው። እንግዲህ የስቴዲየሙ በጣም ትልቅነት ግዙፍነት ያሳያል። በጣም እንግዲህ በስቴዲየም ሌቭል ማቀው አዲስ አበባ ስቴዲየም ነው። ይሄ ለእኔ በጣም ትልቅ ነው እና አዲስ ኤክስፒሪየንስ ነው። እስቲ እንግዲህ እናንተም ከኔ የተሻለ ልታውቁ ትችላላችሁ። ግን ዩናይትድ ኦልድ ትራፎርድ ደግሞ ምን ይመስላል የሚለውን አብራችሁን ቆዩ። እንግዲህ እንደምታዩት ነው። እጅጉን በጣም ያምራል። በጣም ገራሚ ነው። እውነት ለመናገር ይህ ይፈርሳል ብሎ ማሰብ ራሱ በጣም ከባድ ነው። እውነት ለመናገር እንግዲህ ያው ከቢዝነሱ አንፃር እንግዲህ እነሱ ያውቁታል ለምን እንዴት ወዴት የሚለውን እኔ ጃጅ ለማድረግ አልችልም፣ ብቃቱም የለኝም። ግን የማንቸስተሩ ኦልድ ትራፎርድ ይሄን ይመስላል። ተመልካቾች እንግዲህ ይህ የማንቸስተሩ ኦልድ ትራፎርድ ስቴዲየም አጠቃላይ 74,000 ሰው ስቅጥ አድርጎ መያዝ ይችላል። የሚገርማችሁ ነገር ይህ ስቴዲየም በ1910 ፌብሩዋሪ 19 ላይ የተሰራ ሲሆን ይህም ስቴዲየም እንግዲህ በስኮቲሹ አርኪቴክት አርኪባልድ ሌቼ በሚባል ሰውዬ ዲዛይን ተደርጓል። በሰዓቱ ዲዛይን ሲደረግ እንግዲህ የ80,000 ሰው ይዛል ተብሎ ነበረ ዲዛይን የተደረገው። ይህ ሰውዬ ወደ 38 ስቴዲየሞችን ዲዛይን በማድረግ ይታወቃል። በጣም ፌመስ የሆነ ዲዛይን አርክቴክት ነው። የሚገርማችሁ ነገር ይህ ስቴዲየም እንግዲህ 4 ስታንዶች አሉት። 4ቱ ስታንዶች ሰር አሌክስ ፈርጉሰን ስታንድ አንዱ ነው። ሰር ቦቢ ቻርልተን ስታንድ ሌላኛው ነው። ስትሬትፎርድ ኤንድ የሚባለው ደግሞ ሌላኛው ሶስተኛው ነው። አራተኛው ደግሞ ኢስት ስታንድ የሚባለው ነው። እንግዲህ በአጠቃላይ 74,000 ሰው ቢይዝም ሰር አሌክስ ፈርጉሰን ስታንድ የሚባለው ትልቁ ስታንድ ሲሆን ሰር አሌክስ ፈርጉሰን ስታንድ በኖርዝ ስታንድ ወይም በቅጽል ስሙ ኖርዝ ስታንድ በሚባለው ይታወቃል። በአጠቃላይ ወደ 26,000 ሰው በውስጡ ይይዛል። በጣም የሚገርም ነው። ይሄ ብቻውን ራሱ አንድ ትልቅ ስቴዲየም ነው። የሚገርማችሁ ነገር ይህ ትልቁ ስታንድ ሲሆን በውስጡ የተለያዩ የሃየር ማኔጅመንት ኤክስኪዩቲቭ ቦክሶችን ይይዛል። እንዲሁም ኮርፖሬት ሆስፒታሊቲ ስዊቶችን ይይዛል። ክለብ ኦፊሻሎች እና የፕሬስ ሰዎች የሚቀመጡበት ቦታዎች አሉት። ሜጋ ስቶር በውስጡ አለ። እንዲሁም ደግሞ የማንቸስተር ሚውዚየም ቀደም ብለን የጎበኘ ነው። ይህም በዚሁ በሰር አሌክስ ፈርጉሰን ስታንድ በኩል ነው ያለው። ሌላው እንግዲህ በጣም ያስገረመኝ ነገር ከዚህ ስቴዲየም ከፊት የምታዩት የአይነ ስውራን መቀመጫ ነው። ይህ ቦታ በድምፅ የታገዘ ለአይነ ስውራን ሀተታ የሚካሄድበት ወይም ኮሜንታተሮች የሚናገሩት ነገር በድምፅ የታገዘ ሁኔታ የሚቀመጥበት ቦታ ነው። ከሱ ባለፈ እንግዲህ እዚህ የቆምኩበት ባዶ ቦታ የምታዩት ቦታ ደግሞ ለአካል ጉዳተኞች በዊልቸር ገብተው ይህ ቦታ ማለት ነው ለአካል ጉዳተኞች በዊልቸር ገብተው ጨዋታውን የሚያዩበት አብሯቸውም ያሉ አጋዦቻቸው ደግሞ የሚቀመጡባቸው ቦታዎች ናቸው። ሌላው እንግዲህ የጀመርኩትን የሲት አረጅመት ለመጨረስ ያህል ሰር ቦቢ ቻርልተን ስታንድ ወይም በሳውዝ ስታንድ በኩል ያለው ይህ ስታንድ 9,500 ሰዎችን ይይዛል። ሶስተኛው ደግሞ ስትሬትፎርድ ኤንድ ስታንድ በዌስት ስታንድ በኩል ያለው ነው። ዌስት ስታንድ ይህም 14,000 ሰዎችን ይይዛል። ሌላው የመጨረሻው አራተኛው ኢስት ስታንድ የሚባለው ሲሆን ይህም 12,000 ሰው ይይዛል። ከዚህ ባለፈ ደግሞ
ኮርነር ኤሪያዎች ላይ ኳድራንቶች አሉ። እነሱም ከ2000 እስከ 2006 ድረስ ባለው ውስጥ ነው የተሰሩት። ይህ በራሱ 7000 ሰዎችን በአንድ ላይ ሊያዝ ይችላል። ይህ ቦታም ሰር አሌክስ ፈርጉሰን ስታንድን ከኢስት ስታንድ ጋር ያገናኘዋል፣ ወይም ደግሞ ኢስትና ዌስት ስታንዶችን ያገናኛል።